አገዛዙ ንጹሃኖችን ኢላማ ያደረገ የጄትና የሄሊኮፕተር ድብደባ መፈጸሙ ተሰማ። በዛሬው ዕለት በተሰሙ እጅግ ወሳኝ መረጃዎች መካከል የብልጽግናው አገዛዝ በኦሮሚያ ክልል ምስራቅ ወለጋ ዞን ስር በሚገኙ እንዲሁ የተለያዩ ወረዳዎች ላይ በሚኖሩ በርካታ ወጣቶች ላይ የሄሊኮፕተርና የጄት ጥቃት መፈጸሙም ተነግሯል። ጥቃቱ የተፈጸመው ዛሬ ሰኔ 17 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ ሲሆን በተለይ በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ዲቾ ቀበሌ ላይ ልዩ ቦታው አሊ በተባለ መንደር ላይ ቁጥራቸው በውል ያልታወቁ በርካታ ንጹሃኖችን ጥቃት ተፈጽሞባቸዋል የተባለው። ጥቃቱ ከተፈጸመበት አካባቢ በግምት በ30 ኪሎ ሜትር ርቀት ላይ በሚገኘው በነቀምቴ አየር ማረፊያ መነሻና መንደርደሪያውን ባደረገው የጦር ጀት በተለይ በአሊ ቀበሌ በተፈጸመው ጥቃት በርካቶች ህይወታቸውን ማጣታቸው ነው የተገለጸው። በተመሳሳይ በዞኑ ዋጃ ተብሎ በሚጠራው አካባቢ አገዛዙ እንዲሁ በንጹሃኖች ላይ በጦር ሄሊኮፕተር ታግዞ እንዲሁ በርካታ ጥቃት ፈጽመዋል። በአካባቢው መደበኛ የኔትወርክ አገልግሎት በመቋረጡ የደረሰውን ሰብአዊ ጉዳት በውል ለማወቅ አልተቻለም። ነገር ግን እንዲሁ በርካቶች ማዘናቸውና በርካቶችም ህይወታቸውን ማጣታቸው ተገልጿል። በተመሳሳይ ጉልማ ተብሎ በሚጠራው አካባቢ በጦር ጀትና በሰው አልባ አውሮፕላን የታገዘ ድብደባ ሲፈጽም የዋለ ሲሆን በዚህም በእርሻ ስራ ላይ የነበሩ አርሶ አደሮች ጭምር የጥቃቱ ሰለባ መሆናቸው ነው በርካቶችን ያሳዘነው። ውድ ተመልካቾች በሌላኛው ወሳኝ መረጃ በትላንትናው ዕለት አፋብን ከባድ የሚባለውን ኦፕሬሽን በድል አጠናቆ የአገዛዙን የብልጽግና ቁጥር 1 የጦር ማከማቻ በእጁ ማስገባቱን ይፋ አድርጓል። በጎንደር አካባቢ የሚገኘውና አዘዞ ላይ ስፍራውን ያደረገው የአገዛዙ የጦር ካምፕና እንዲሁም ማከማቻን በአፋብን እጅ መውደቁ ተነግሯል። በአዘዞ በነበረው ከባድ ውጊያ በትላንትናው ዕለት ማለት ነው በርካቶችን ያስደነቀ የአፋብን ኦፕሬሽን ሰርቷል። 104ኛ ክፍለ ጦር ጎንደር አዘዞ ክፍለ ጦር ማለት ነው በ47ኛ ክፍለ ጦር ጋር በመጣመር እንግዲህ በአዘዞ 2 መውጫና መግቢያ ቦታዎች ላይ የደፈጣ ጥቃት በመፈጸም ከ18 በላይ የአገዛዙን ቡድን ወታደሮች ሲደመስስ እንዲሁ ከ30 በላይ ምርኮኛ መሆናቸው ነው የተነገረው። ኮሬሉም እግሬ አውጪኝ ብሎ ከአዘዞ አካባቢ መውጣቱ ነው የተነገረው ማለት ነው። ሰራዊቱን በትኖ በዚህ መልኩ እንግዲህ አዘዞ አካባቢ የነበረውን የጦር ማከማቻ የአገዛዙን ቁጥር 1 ጦር ማከማቻ በአፋብን እጅ እንዲገባ ተደርጓል። ከዚህ በተጨማሪም በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ ደጃዝማች ተሰማ እርገጤ ክፍለ ጦርና የማጀቴ አበታ አርበኞች ድል መቀዳጀታቸው ተነግሯል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ደጃዝማች ተሰማ እርገጤ ክፍለ ጦር ሸዋሮቢት ማረሚያ ቤት አካባቢ ልዩ ስሙ አቦምሳ ከተባለ ስፍራ መሽጎ የነበረውን ጠላት እንደ ቅጠል አርግፈው ምሽጉን መቆጣጠራቸውን የተገለጸው። በዚያ ወደ ውጊያ ጠላት ክፉኛ በመመታቱ ቁጥራቸው በውል ያልታወቀ ሙትና ቁስለኛ ሆነዋል። ጠላት የሞቱበትን አባላት ከምሽግ አቅራቢያ እንደቀበረና ቁስለኞቹን ሸዋሮቢት ሆስፒታል ማጨናነቁ ተረጋግጧል። በሌላ ዜና በዚሁ አውራጃ በማጀቴ ቆላ የቆላ ዘብ አባት አርበኞች አስደናቂ ድል ተጎናጽፈዋል ነው የተባለው። ከኦሮሞ ብሔረሰብ ዳዋ ጨፋ ወረዳ ጨፋ ሮቢት ከተማ መነሻውን አድርጎ የማጀቴ ቆላ ዘብ ጠባቂ አባት አርበኞችን ለመክበብ የሞከረውን የሽመልስ አብዲሳ ሚሊሻ አይቀጡ ቅጣት በመቅጣት ታላቅ ድል ተጎናጽፈዋል። በዚያ ወደ ውጊያ አባት አርበኞች እንዳመጣጡ ተቀብለው ያልጠበቀውን ሽንፈት የገጠመው ሲሆን የሟች ሁሴን ልጅ አህመድ ሁሴንን ጨምሮ በርካቶች መሸኘታቸው ተነግሯል። እንዲሁ የብልጽግና ሰራዊት የአባት አርበኞችን ክንድ መቋቋም ያቃተው ከከሚሴ ከተማ አጋዥ ኃይል በመጠየቅ በቦታው ለማሰለፍ ሞክሮ አርበኞቹ ለዳግም ድል መጠባበቃቸውን ነው የሚያሳየው። ከስፍራ ያገኘነው መረጃ ይህንን ይመስላል። ውድ ተመልካቾች ወደ ሌላኛው ወሳኝ መረጃ ሳቀና የአገዛዙ የጦር አውሮፕላን መታገቱ ሰማ። አብይ በድንጋጤ ያስቀረው ይህ ውሳኔ የቱርክ መንግስት መወሰኑ ነው የተገለጸው። ላለፉት 8 ወራት በዶላር እጥረት ምክንያት ሲጓተት የነበረው ከባድ የሚባሉት ኤፍ30 እና እንደ ኤፍኤቢሲ የሚባሉ ቱርክ ስሪት ያገዛዙ የጦር አውሮፕላኖችን በግዢ ወደ ሀገር ውስጥ እንዳያስገባ የቱርክ መንግስት እዛው አግቶ ማስቀረቱ ነው የተረጋገጠው። አገዛዙ በዚህ ብስጭትም የቀሪውን የዶላር ገንዘብ በዶላር ላለመክፈል እወስናለሁ፣ በአፋጣኝ ያስፈልገኛል በማለት ከቱርክ መንግስት ጋር እየተወያየ እንደሚገኝ ነው መረጃዎች የወጣው። ነገር ግን የቱርክ መንግስት አሁን ላይ ሙሉ በሙሉ መክፈል ካልቻልክ እነዚህን ዘመናዊና እጅግ ቅንጡ የሚባሉ የጦር አውሮፕላኖችን ማገቴን እቀጥላለሁ በማለት ነው እንግዲህ
በትላንትናው ዕለት ለአብይ አህመድ መንግስት የገለጸው ሲል የቀድሞ የኢሳት ጋዜጠኛ መሳይ መኮንን የገለጸው። ከዚህ በተጨማሪም በድሮኖችም እንዲሁ ያልተጠናቀቁ ክፍያዎች እንዳሉ የቱርክ መንግስት ከዚህ ቀደም ሲገልጽ መቆየቱ የሚታወስ ነው። በሌላ ወሳኝ መረጃ በሸበል በረንታ ወረዳ 12 የአገዛዙ ሰራዊት አባላት ሲወገዱ 7ቱ ከባድ ቁስለኛ ሆነዋል። ሰኔ 17 2018 ዓ.ም በቀትር በሸበል በረንታ ወረዳ የዶሃ ከተማ ሰፍሮ የሚገኘው የአገዛዙ ሰራዊት አባላት ከመንገድ መሪው ቅጥረኛ የሚሊሻ ጋር በመቀናጀት በየዶሃና አካባቢው የሚገኙ አርሶ አደሮች የግል መሳሪያ ለመዝረፍ እንቅስቃሴ ቢያደርጉም በጀግኖቹ የሸዋ ፈራው ገርባው ልጆች የዝርፊያ ዕቅዱ ከሽፏል። አፋብን ቴዎድሮስ ዕዝ 201ኛ ክፍለ ጦር እንዲሁ በሸበል በረንታ ወረዳ የዶሃና አካባቢው ወረሃ ቀበሌ ወይን ውሃ ጉጥ በወሰደው ከባድ እርምጃ 12 የአገዛዙ ሰራዊት አባላት ላይ እርምጃ ወስዷል። ከነዚህም ውስጥ የ10 አለቃ ማዕረግ ያለው ሻምበል መሪ እንዲሁ በርካቶችም በአስደነቀ መልኩ ሲወገድ የአገዛዙ ሰራዊት አባላትን ከባድ መደናገጥ ውስጥ ከቷል። ክፍለ ጦሩ በአገዛዙ ኃይል ላይ በወሰደው ከባድ እርምጃ ተስፋ የቆረጠው የአገዛዙ ሰራዊት አባላትም የአካባቢው ማህበረሰብን የቤት በር በመስበር አርሶ አደሮችን ለማዳበሪያ መግዣ ያስቀመጡትን ገንዘብ በመዝረፍ ከአካባቢው በርካቶችም ፈርጥጠው መውጣታቸው ተገልጿል። በትላንትናው ዕለት በሽሬ እንደ ስላሴ አካባቢ የሚገኘውና በርካቶችን ባሳዘነ መልኩ በእርስ በርስ ውጊያ በርካቶች መሞታቸው እየተነገረ ይገኛል። በሽሬ እንደ ስላሴ የሚገኘው የህወሓት ጦር እርስ በርሱ መባላቱ ነው የተገለጸው። በጄኔራሎች የተጀመረው የጸብ ሂደት ወደ ወታደሮች በመውረድ እንግዲህ እርስ በርስ በመከፋፈል ከባድ የተኩስ ልውውጥ መደረጉ ተነግሯል። አንድ ጄኔራልም መመታቱ ነው የተገለጸው ማለት ነው። ይህ ጄኔራል በስም እስካሁን አልተረጋገጠም። ነገር ግን በሽሬ አካባቢ የሚገኘውን የአርሚ 32 የሚባለውን የህወሓት ጦርን የሚመራ ጄኔራል መሆኑ ነው የተረጋገጠው ማለት ነው። ከዚህ በተጨማሪም ጄኔራሉ የገዛ ጓዱን እንደመታውም ነው ለማረጋገጥ የቻለው። ባለፈው ሳምንት ይህ ውጊያ አያስፈልግም፣ በርካቶችን በዳግም እናጣለን በማለት በህወሓት ውስጥ የሚገኙ ጄኔራሎች አሁንም መቃወማቸውን ቀጥለዋል። ነገር ግን በግማሹ ደግሞ ይህንን ጦርነት ማድረግ አለብን፣ በርካታ የተያዘብንን መሬት ማስለቀቅ አለብን በማለት እንግዲህ የሀሳብ ልዩነቶች በህወሓት ጦር ውስጥ እንዳሉም የሚያሳዩ መረጃዎች ሲንጸባረቁ ነበር። በትላንትናው ዕለት እንግዲህ ይህ የሀሳብ ልዩነት በመስፋት እንግዲህ ወደ ውጊያ መዝለቁ ነው የተረጋገጠው። በዚህም አንድ ጄኔራል በገዛ ጓዱ ላይ ተኩሶ እንግዲህ መምታቱ ነው የተረጋገጠው። ውድ ተመልካቾች አሁን ደግሞ ከባህር ማዶ ወዳገኘናቸው ወሳኝ መረጃዎች በዚሁ የማቀና ነው የሚሆነው። በሆርሙዝ ወሽመጥ ታሪካዊ የነዳጅ ፍሰት መመዝገቡና የነዳጅ ዋጋ መቀነሱ ተሰማ። በሆርሙዝ የባህር ወሽመጥ በኩል በአንድ ቀን ውስጥ ብቻ 19 ሚሊዮን በርሜል ድፍድፍ ነዳጅ በመጓጓዝ ታሪካዊ ክብረ ወሰን መመዝገቡን ፕሬዚዳንት ዶናልድ ትራምፕ አስታውቋል። ይህንን ከፍተኛ አቅርቦት ተከትሎ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ መቀነስ ጀምሯል። ፍሰቱ ያለምንም የደህንነት ስጋት መከናወኑ ለዓለም ኢኮኖሚ መረጋጋትና ለአቅርቦት ሰንሰለቱ መሳለጥ ትልቅ አስተዋጽኦ እንዳለው ባለሙያዎች ገልጸዋል። በአሁኑ ወቅት የብሬፍ ድፍድፍ ነዳጅ በበርሜል ከ77.80 ዶላር እስከ 78.15 ዶላር፣ የWTI ክሩድ ደግሞ ከ73.40 እስከ 74.19 እየተገበያየ እንደሚገኝ ተገልጿል ነው የተባለው። በመጨረሻም እስራኤል ህፃናትን ኢላማ በማድረግ በጋዛ የዘር ማጥፋት ወንጀል እየፈጸመች ነው ሲል ተመድ ገለጸ። የተባበሩት መንግስታት ድርጅት ተመድ የመርማሪ ኮሚሽን ባወጣው አዲስ ሪፖርት የእስራኤል ጦር በጋዛ ሰርጥ ሆን ተብሎ የፍልስጤም ህፃናትን ኢላማ ማድረጉን አስታውቋል። ይህ ድርጊት በጋዛ የዘር ማጥፋት፣ በሰብአዊነት ላይ የሚፈጸሙ ወንጀሎችና የጦር ወንጀሎችን የሚያስከትል መሆኑን ኮሚሽኑ ገልጿል። በጋዛ እየተካሄደ ባለው ጦርነት ከተገደሉት ጠቅላላ ሰዎች መካከል 30 በመቶ ያህሉ ህጻናት መሆናቸውን የአጣሪ ኮሚሽኑ መረጃ ያሳያል። ከጋዛ በተጨማሪ በተያዘው የዌስት ባንክ የምዕራብ ባንክ ግዛትም ተመሳሳይ የጦር ወንጀሎች መፈጸማቸውን ሪፖርቱ አመላክቷል። የእስራኤል የጸጥታ ኃይሎች ፍልስጤማውያንን በጋራ ለማሸማቀቅና ለመጨቆን ሲሉ በህፃናት ላይ ጾታዊ ጥቃቶችን እንደ መሳሪያ መተግበራቸውን ኮሚሽኑ በሪፖርቱ በዝርዝር ማስፈሩን ነው ቢቢሲ የዘገበው።